ሁላችሁ ይሄንን ቪዲዮ እንደውም ሪከርድ እያደረጋችሁ ብትይዙትም ደስ ይለኛል። ብሞትም ለመረጃ ይሆናል። አንቺ ጉልበተኛ ሆነሽ ባለ ገንዘብ ሆነሽ እኔ ለማስገደል ስትሮጪ ከላይ ያልኩ ያልኩ መድኃኒዓለም እንደምትሞችም እያሰብሽ ለህዝብ እንደምትበላው የጠረረባት ሴትዮ እድዋን ሁሉ ከፍዬ እኔ ቤት አስመጥቼ 18,000 ብር የሚከፈል ቤት አስቀምጬ እግዚአብሔር ያክብርሽ፣ እግዚአብሔር ያክብርሽ አድርገሽልኛል። አዎ ባለውለታዬ ነሽ። እጥፉን ግን ከፍዬሻለሁ። አትንበጻደቂ ነው በየጥፍ እጥፍ ልጄን እያስለቀስኩ እየሄድኩኝ ስንከራተት ማንም እየሰደበኝ እየገፈተረኝ እየተንከራተትኩ በሚሊዮን ቁጭ ብለሽ እግርሽን አወራርደሽ ብሬን በልተሻል። ከቻልሽ የልጅ እናት ነኝ መልሽልኝ። እኔን ስም አጥፍታችሁ እናንተ የትም ከፍ አላረጋችኋትም። ቀሚስ ቸርቻሪ ነው። ሜቢ እኔ ጋር ብትሆን ሜቢ የቱርክ ነጋዴ ላረጋት እችላለሁ። ስማርት ስለሆንኩ ሜቢ ዱባይ ነጋዴ ላረጋት እችል ነበር። እኔ ስማርት ነኝ ብለሻል አይደል? አንቺ ስማርት ነሽ። እኛ ፋራዎች ግን ሀገራችን ቀሚስ እየነገድን እንኖራለን። ቱርክ ምን ያደርግልኛል? እኔ 4 ዓመት ሙሉ አይከብድም ወይ? የኔ ጥያቄ ከላቤ እንዴት እንዳቅበዘበዘሽ አየሽ። ሰው ገሎ ሲደበቅ ደሙ እንዲያቅበዘብዟል ይባላል። ይቺ ጠብ አድርጌ በባዶ እግር እየተንገላተው የሰራዋት የበላሻት ላቤ አቅበዘበዘሽ። ስለዚህ የኢትዮጵያ ሕዝብ በሙሉ ይቺ ሴትዮ እኔም ልጅም አንድ ነገር ከሆን ፈትፍተሹ እምቢ ብሎ አቅቶሽ አሁን ደግሞ 4 ዓመት ሙሉ አንድ ሰው ማሳደድ አንድን የልጅ እናት ኢትዮጵያዊ እናት እኔ ብቻ አይደለሁም። ገባሽ? ስንት ጀግና እናቶች አሉ። እንደዚህ ቃለዋ ቤት ያስሮ ያስቀምጥኳት እኮ እኔ ቴምራ አማራዋ ነኝ እኮ የቤት አማራዋ ልጅ። ብዙ ነገር አለ። አትቀስቅሽኝ። በልጄ ደግሞ አትምጪ። አንቺ እንዳንቺ ወልጄ ሽንት ቤት አልከተትኩትም። ገደል ከነካካሽኝ ያለሽን ጉድ ዝርግፍ አድርጌ ምን እንዳልሽኝ ምን እንደሆንኩኝ ለምን እንደወጣው ዘርግፌ ነው ማውጣት። ለኢትዮጵያ ሕዝብ አሳውቄ መሞት እፈልጋለሁ። ዛሬ ነቢይ ካሳን ሰርባት ይላል። ያችን ቆሻሻ ሌባ ማለት ነው ቀሚስ ቸርቻ። ስለዚህ ቆሻሻ ሌባ አልሽኝ፣ እኔ አልሰድብሽም። እንዳልኩሽ ሌባ ማረለም ቆሻሻ ማረለም። ላቤን ጠብ አድርገሽ በሚሊዮን የሰረቅሽኝ እና የበላሽ አንቺ የኢትዮጵያ ሕዝብ መለው ሕዝብ ያውቃል። Calling all traders. Want to compete for thousands of dollars without risking anything? Join XM Demo Competitions. Trade with virtual cash to win real withdrawable cash prizes. XM Demo ማረለም ቆሻሻ ማረለም። ላቤን ጠብ አድርገሽ በሚሊዮን የሰረቅሽኝ እና የበላሽ አንቺ የኢትዮጵያ ሕዝብ መለው ሕዝብ ያውቃል። ሰላም ሰላም፣ ጤና ይስጥልኝ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን፣ ክብሩ ይስፋ ለድንግል ማርያም ልጅ ለመድኃኔዓለም። እንግዲህ በሰላም በጤና በእናንተ ጸሎት በእናንተ ድዋ ቤቴ መጥቻለሁ። ከልጄ ጋር ከወንድሜ ጋር እንዲሁም ከቤተሰቦች ጋር ተገናኝቻለሁ በሰላም እግዚአብሔር ይመስገን። የነበረኝን ቆይታ ስለምታውቁ ያው ግሸን ከግሸን ወሎ፣ ከወሎ ደግሞ ወደ ወይና አምባ ከደሴ ከተማ ብዙ ቦታዎችን አይቼ በተቻለኝ አቅም ለእናንተ ቪዲዮ እያሳያችሁ ነበር። ገባ እያላችሁ ማየት ትችላላችሁ። በእናንተ ጸሎት በእናንተ ድዋ ይኸው እግዚአብሔር ይመስገን ቤት የመጥቻለሁ። ውድ ቤተሰቦቼ አክባሪዎቼ፣ ለማንኛውም ይሄ በጣም አሞኝ ነበር እንደመጣሁ ከመጣሁ ትንሽ ቆየት ብያለሁ። በጣም አሞኝ ለትንሽ ቀን ተኝቼ ነበረ እና ድምፄ እንደምትመለከቱት በጣም ተዘጋግቷል። እውነት ለመናገር በጣም ነበር ያመመኝ። እግዚአብሔር የተመሰገነ ይሁን፣ ክብሩ ይስፋ ቤተሰቦቼ። ስለዚህ ዛሬ የመጣሁበት ሀሳብ አንዳንዴ ነገር ብተውት ብሸሹት የማይተው ነገር በጣም ያናድዳል፣ በጣም ይገርማል፣ በጣም ያሳዝናል እና ለመላው ኢትዮጵያውያን እንዲሁም ለተከታዮች ለወዳጆቼ ይህን ነገር ማሳወቅ ስለፈለኩ ነው እንጂ እኔ ታውቁኛላችሁ፣ አንድ ነገር ከተውኩት ቸክም አላደርግም፣ ቢጠበስም አይሸተኝም። ለማንኛውም ቪዲዮ ልጋብዛችሁና አብረን እንስማው። መንገድ ላይ አስቸከ እነዚህ ቃለዋ ቤት ያስሮ ያስቀምጥኳት እኮ እኔ ቴምራ አማራዋ ነኝ እኮ የቤት አማራዋ ልጅ። አንተ አልጠየቃትም። እኔ ነኝ እኮ ከአንድ አይል 2 ዘፈን ለህዝብ እንደምትበላው የጠረረባት ሴትዮ እድዋን ሁሉ ከፍዬ እኔ ቤት አስመጥቼ 18,000 ብር የሚከፈል ቤት አስቀምጬ 10 ወር ይዤ እኔ ነኝ እኮ 2 ዘፈን ለህዝብ እንድታደርስ ያደርጓት። መጨረሻ ላይ ዩቲዩብ ቻናሏን ሽጣ ብሯን ተከፍላ ሄደች። በሚዲያ የሚታወቅ ነገር ነው። አልፈልግም ብላ ነው ሄደችው። ነገር ነው። አልፈልግም ብላ ነው ሄደችው። ዛሬ ነቢይ ካሳን ሰርባት ይላል። ያችን ቆሻሻ ሌባ ማለት ነው ቀሚስ ቸርቻሪ ነው የሆነችው እሷ። እኔን ስም አጥፍታችሁ እናንተ የትም ከፍ አላረጋችኋትም። ቀሚስ ቸርቻሪ ነው። ሜቢ እኔ ጋር ብትሆን ሜቢ የቱርክ ነጋዴ ላረጋት እችላለሁ። ስማርት ስለሆንኩ ሜቢ ዱባይ ነጋዴ ላረጋት እችል ነበር። እኔ ጋር ብትሆን እንደዛም ነበር ቃል የገባሁላት። አሳዝናኝ እንደ ሴት ማለት ነው። ወርቅ አሳገኛት
ተርባ ሳገኛት ለልጇ ሽሮ አሮባት እግዚአብሔር ይመስገን ትናንትና ባመሰገን አንደበቴ ዛሬ ክፉ ቀድሜ ወጣ ሴት አይደለሁም። ታውቃላችሁ፣ የምታውቁኝ ታውቃላችሁ። ይቺ ሴትዮ እኔም ማሳደድ ከጀመረች 4 ዓመቷ ነው። 4 ዓመት ሙሉ ግን እኔ ታሳድዳለች። ስለዚህ ወደ እሷ መልስ ከመግባቴ በፊት ህልም ከዛሬ 2 ዓመት በፊት ግሸን የሄድኩ ጊዜ ለ1 ወር እዛ ቆይቼ ነበር ግሸን እና ህልም አየሁ ስለሷ። ከዛም በኋላ ህልም አይቼ ህልም በሚዲያ አይነገርም ስለተባለ እኔም ለአባቶችም ተናግሬ ዝም ነው ያልኩት። በራሷ እጅ ቀስቅሳ ግን ዛሬ በየሶሻል ሚዲያው እንዲሁም በቲክቶኩ ዝም ብላ የኔን ስም እንደዚህ በማድረግ ትታወቃለች። እኔ ልቦና ይስጥሽ መብራት ልቦና ትስጥሽ። ወደ አንቺ መልስ እመጣበታለሁ። ወደ መልሴ ቤተሰቦችን በደንብ ሰምታችሁኝ እንድታዳምጡት ነው። የአሁኑ የስላሴ ቤተክርስቲያን ገቢ እያሰባሰብን ስለነበረ እመቤቴ በር ላይ ሾልዋን እንግዲህ ዛፏን ወይራዋን ዛፍ የሚያቀቀታል እጀ ተሳልሚ እመቤቴ ስለምትናፍቀኝ እጀ ተሳልሚ ወደ ስራ ይመጣለሁ። የዛሬ 2 ዓመት በ2006 ላይ 16 ላይ የሄድኩ ጊዜ ያየሁትን ህልም ልንገራችሁ። እመቤቴ ትቁጠርልኝ ብዬ ራሴ እየጠየኳት ስለነበር ጥያቄ እግዚአብሔር ይመስገን ከኔ የተለይታ አታውቅም። ወላዲት አምላክ ምንም በቆሽሽም ኃጢአተኛ በሆንም ሰው እንኳን ይህን ያህል እያደረገችልኝ። ኧረ በስመ አብ። ሰው ግን አያቸው አይደለ? ሰው ሲሆን እንደዚህ ያደረግኩ የማለት ባህሪ ያለ ሁላችንም ቢሆን ስለምንል እኔ ያልቀየማትም እግዚአብሔር ይመስገን። እና ያህል ሾልዋን እንግዲህ ወይሯን የሚያውቀሰው ግሸን ሄደ ሰው ያውቃታል። ከዛ በኋላ ንግሱ ካለቀ በኋላ ሰው ጋብ ይላል። ለብቻ ያዛችሁኝ እውነት ለመናገር እንደዛ ይባል እንጂ መሬት ላይ ነበር የምተኛው እምቢ ብዬ ማለት መነኮሳቶችም አባቶችም ልጄ ምን ሰርተሽ ነው ምናምን ላይ ብዙ በድያታለሁ ብዙ ልጇን በድያዋለሁ ብዬ ዛች ላይ እየተኛው እያለ የራሴን ጸሎት እያደረኩኝ ዛች ሾልዋ ላይ ማለት ሸራ አልጋረድኩም። ንፋስ አይደለም የት ነው ግሸን ነው። ንፋስ አይደለም እንግዲህ በቃ መብራን ቋጠሮ ይፍችል ብዬ ራሴ እየጠየኳት ነው እናቴ። እና ህልም ምንድን ነው ያየው ስለዚህ ሴትዮ ማለትም ስለ ቴምር ጉምቤን እኔ ግሸን ነኝ እንግዲህ ወሎ ነኝ። ይሄ ህልሙን ያየሁት ጉምቤን ማርያም ነው። እና ቄጠማ እየተመላለስኩ ገዛለሁ ገበያ ማለት ነው። ማለትም በህልም እየተመላለስኩ ስገዛ 4 ሴቶች ማለት 4 ሰዎች 2 ወንዶች 2 ሴቶች ሆነው ይሰድቡኛል። እኔን በዛ ሳልፍ ስገዛ ቄጠማ ይሰድቡኛል። አንቺ ቆሻሻ አንቺ ምናምን እያሉ ያሳቅቁኛል። እዛ ሰው ማለት ይሰድቡኛል ምናምን። እኔም ደግሞ ተቃጣይ እኔ ድንግል ማርያም ልጅ ነኝ ብዬ እልፍላለሁ። አሁንም ይሰድቡኛል። ሁልጊዜ ቄጠማ ገዛለሁ። ሁልጊዜ ጉምቤን ማርያም መግቢያው ላይ ምናልባት የጉምቤን ልጆች አካባቢ ልጆች ታውቁታላችሁ፣ ሌላው ላያውቁት ይችላሉ። ጉምቤን ማርያም ተወልጄ ያለሁበት አካባቢ እና እንግዲህ ግሸን ወሎ ግሸን ተኝቼ ነው እዛ ጉምቤን ማርያም ህልም ሳይ የነበረው እና ከዛ በኋላ እየተሰደቡ እኔም ተቃጣይ ብዬ አልፋለሁ። ይሳደባሉ። እነዛ ሰዎች 4 ናቸው እና በጣም የሚያምር ጸይም ቆንጆ ፖሊስ ሲቪል ያለበሰ ፖሊስ አብሮኝ እንደዚህ ትከሻዬን ቅፍ አድርጎኝ ሲሄድ እኔ ጋር እኮ አትሄድ፣ እኔ ጋር ከሄድክ እኮ እነዛ ሰዎች ይሰድበዋል፣ በጣም እያንቋሸሹ ነው፣ እየሰደቡ ነው፣ በቃ ሰላም ነስተውኛል። እኔም ደግሞ መልሼላቸው አልፋለሁ ስለው ነይ ዝም ብለሽ ለኝና ትከሻዬን እንደዚህ ቅፍ አድርጎ በጣም የሚያምር ጸይም ሲቪል ፖሊስ ነው። በቃ ጸይምነቱ እስካሁን ልረሳው አልችልም የሰውየው። እና ከዛም በኋላ ይቺን ቆሻሻ አቅፈት ትሄዳለህ፣ ከዚች ጋር ትሄዳለች እኮ በጣም ቆሻሻ ናት ብላ ሴትዮዋን ታሳክከኛለች። ነፍሰ ጡር ሴት ነች። ከ4ቱ መካከል አንዷ። ይሄ የሚሆነው በህልሜ ነው። ከዛ ከ4ቱ መካከል አንዷ እንደዛ ስትል መቆሸሿን የት አባሽ አየሻ ብሎ ንቅ አድርጎ ሲይዛት እንደዚህ በጣም ሲይዛት እኔ ተልኬ ነው ትለዋለች። እኔ በደንብ እንድታዳምጥ ቤተሰቦች ባዛኝቷ ይሄ ላወራውም አልፈለግኩም ነበረ። ይቺ ሴትዮ ነካክታ በራሷ ጊዜ 4 ዓመት ሙሉ እያሳደደች ስለሆነ ልንገራችሁ ብዬ ነው። ከዛም በኋላ እኔ ያን የታባሽ ታውቂያታለሽ ብሎ ሲይዛት እኛ ተልከን ነው አሸማቋት ግደሏት ተብሎ 50 ሺህ ብር በህልሜ እግዚአብሔርን አይዋዘ መስቀል ይነቄ ነው ማለት 50 ሺህ ብር ተከፍሎ ነው እንጂ እኛ እሷን የትም አናውቃትም ትለዋለች ነፍሰ ጡሯ። ማን ነው እንደዚህ ያላችሁ ማን ነው ሲል ቴምር ትባላለች። ቀብድ 50 ሺህ ብር ሰጥታን 4 ነን ብላ ይኸው ብላ ጠቁማ ታሳያለች። ከዛ በኋላ ለምንድን ነው ግደሏት፣ ይህንን 50 ሺህ ብር ቀብድ ነው፣ ስለዚህ ግደሏትና ከገደላቸዋት ብዙ ብር ሰጣቸዋለሁ ብላ እሷ ናት የላከችም። እኛ ተልከንም የምናውቀው ታሪክ የለም ስልና ይደወላል። ህልም ራሱ አይመስልም ማዛኝቷ። ከዛ በኋላ ይደወላል። ስልክ ሲደውል ተጠናቀቀ፣ ያ ነገር ተጠናቀቀ ስትል አዎ በደስታ ተጠናቀቀ፣ መረጃ እንዳታስከትሉ ብቻችሁን ምናምን ትላለች። ማን ቴምር እንሄዳለን። ይሄ ቢሆነው ጉምቤን ነው። እኔ የተኛሁት ደግሞ ግሸን ነው። የዛ 2016 ላይ ነው ታዲያ ይህን ህልም ያየሁት፣ ያሁኑ አይደለም። ከዛም በኋላ
ስንሄድ 4 ናቸው። ቤት ውስጥም እራቁቷን በጡት መያዣና በፓንት ብቻ ነው ያሉት። ሲጋራ አለ፣ ጫት አለ፣ ሲሻ አለ፣ የሌለ ነገር የለም። ፖሊሶች ክብብ አድርገው እንደዚህ ያንጠለጥሏትና ይወጣሉ። በፓንትና በጡት መያዣ ብቻ ነው ያዩት ጊዜልዩ። ከዛም በኋላ ለምንድን ነው ስባል እየቀጠቀጡ ለምንድን ነው ስባል መልስ የላትም። እየቀጠቀጡ ቤት ይዘዋት ይሄዳሉ። ጉንደይ ማርያም ፖሊስ ጣቢያ ይዘዋት ይሄዳሉ። ከዛ ጉንደይ ማርያም ፖሊስ ጣቢያ እየቀጠቀጡ ይዘዋት ሲሄድ ሰው ሁሉ ድንጋይ ይወረውርባታል። ቆሻሻ ሀገር አሰዳቢች ግብረሰዱ ምናምን እያለ ድንጋይ ይወረውርባታል። ከዛ መጨረሻ ላይ እኔ አስፋልቱ የጉንደይ ልጆች ታውቋታላችሁ፣ ይህን ቪዲዮም እንድታዩ ትችላላችሁ። አስፋልቷ ጉንደይን አስፋልት ላይ ጉንደይ ማርያም አስፋልት ላይ እንበረከካለሁ። ተንበርክኬ እጄን እንደዚህ ነው የምዘረጋ። እጄን እንደዚህ ዘረጋና ከዛም በኋላ የድንግል ማርያምን ታሪክ ለዓለም መናገር አለብኝ። ለዓለም ልናገር። ይቺ ሴትዮ እኮ ሰይጣን ናት። ከሰይጣን ጋር እኮ ነው አብራኛ ኖረች ድንግል ማርያም። እንዴት እንደመሆን ህልምን እንግዲህ የሚያለብሰው ነው የሚያውቅ። ከሰይጣን ጋር እኮ ነው አብራኛ ኖረች። እመቤቴ የእመቤቴን ታምር ተመልከቱ። ከሰይጣን ጋር እኮ ነው እስካሁን የኖርኩት። ከዚህ ሁሉ አደጋ የጠበቀችኝ ብዬ ስለ አድኗን እንዲህ ከጉንፌ ትንሽዬ ስለ አድኗን ውጥት አድርጌ እንደዚህ አድርጌ መኪና በጣም ብዙ መኪና አለ። ሰው በጣም ከቦኛል። ዞር በይ አስፋልት ታውኝ። ዛሬ ለዓለም የድንግል ማርያም እንዲህ ነው በቃ አዛኝታ መቼም የማይረሳኝ ህልም በህይወቴ አይቼው የማላውቀው። ከዛ ዛሬ እኮ ስለ ድንግል ማርያም ዛሬ ልናገርበት። መብርሃን የኔ መብርሃን እኔ እኮ ብዬሽ ነበር በገንዘብሽ አታሸንፍኝም፣ ገንዘብ ስላለሽ እኔን አታሸንፍኝም ብዬሽ ነበር። እኔ እኮ የድንግል ማርያም ልጅ ነኝ፣ የመብርሃን ልጅ ነኝ፣ ተቃጠይ የኔ መብርሃን አለች እያልኩ እጄን እንደዚህ በቃ በዛ ህዝብ መሀል ከዛ ለህዝቡ እየመሰከርኩ እያልኩ ካንቅልፍ ይብን ከዛ ስነሳ ላቤ ምንባይም አንድ ላይ ወርዷል። በቃ ከዛ ወይርዋ ስር ተነሱና እመቤቴ ይሄ ነገር ምንድን ነው? ወላዲት አምላክ ምንድን ነው? ምን እየሆነ ነው አልኳት እና ጸሎቴን አድርጌ ለአባቶች ተናገርኩኝ። እንደያፈታቱ ፈቱልኝ። እዛ ዝም አልኩ። ይህን ነገር ለህዝብ ልናገር እንዲያልኩና ኧረ እመቤቴ ተይው እንደው ምንም ክፉ እንዳይነካት ብዬ ዝም አልኩ። እንጦጦ ማርያም ደግሞ በጣም ሲከፋኝ ወደ ገዳም ነው የምሮጠው። ማንም ሰው የሚሮጠው ወደ ገዳም ነው። እንጦጦ ማርያም ለ3 ቀን ነው ለ4 ቀን እስኪ እናቴ ገደርሽ በጣም መብርሃን ጋልኩና ሄድኩና ዝም ብዬ እሑድ ገባው። እስከ እሮብ በኋላ ህልም አየሁ። ስለማን ነው እኔ የምጠይቃት ጥያቄ እኮ በቤት ሌላ ነው ማየው ህልም ሌላ ነው። እና ስለ እሷ ነው ህልም ያየው። ህልሙ ምንድን ነው? ዳቦ ትልቅ ዳቦ ጋግሬ የጥቁር ስንዴ ዳቦ ጋግሬ እኔ ሶፋ ላይ እንዲገድም ብያለሁ። ህፃን ልጅዬ ወንድ ልጅ ህፃን ልጅዬ። ከዛ በኋላ ያንን እንትኑ ላይ አስቀምጫዋለሁ። ዳቦውን ጠረጴዛው ላይ መታ ቁርስርስርስ ታደርጓለች። ቴምር ምን ሆነሽ ነው? ወንድ ሳይመጣ እኮ ዳቦ ሴት ልጅ እኮ አይቆረስም። ዳቦ እኮ አይቆረስም፣ ነውር ነው። ምን ችግር አለው? እናንተ ደግሞ ማካበር ትወዳላችሁ ስትልኝ በቃ ከቆረሽው ላይ ቀር ይህንን ዳቦ የኔ ቤቶችንም ልጥራና ልስጣቸው ብዬ የኔ ቤቶችን ከነ ልጆቻቸው ደካሞችን ድርድር አድርጌ የሆነ ታቦት እየጠራው ዘክራቸዋለሁ እነዛ ሰዎች። ከዛ እየዘከርኳቸው እያለ በመሀል የሆኑ ካህናቶች ጥምጣማቸው በጣም ሲያምር እግዚአብሔርን ጠምጥመው ይገቡና ቀጥ ብለው ጓዳ ይገባሉ። ጓዳ ይገቡና መስኮቱ ክፍት ነው ጓዳ ይዘምራሉ። እየዘመሩ ለእመቤቴ እየዘመሩ ወይ ምንድን ነው የሚጮሁብኝ? እነዚህ ደግሞ መጮህ አይሰለቻቸውም ብላ ብድግ ብላ አንቺ ለእመቤቴ እኮ ነው የሚዘምረው እንዴት እንደዚህ ትያለች? ስለ እናንተ ምንድን ነው ብላ ብድግ ብላው ትሄዳለች ዳቦውን እየበላች። ከዛ በኋላ ይህ የሚሆነው በህልሜ ነው እንግዲህ በአሁኑ እንዳይመስላችሁ። ከዛ በኋላ ውይ አባቶችማ እንደዚህ ለእመቤቴ ሲዘምሩ ቆይተውማ እንደዚህ ሆኖማ ባዶ እጃቸውን አይሄዱም። ምን ላምጣላቸው ብዬ ዳቦ አልቋል፣ እንጀራ በቤት የለኝም። ስለዚህ ከሱቅ እንጀራ ገዝቼ መምጣት አለብኝ። ለስላሳ ላምጣላቸው ምሪንዳ ብዬ እየሮጥኩ ልጁም ወዲያው ካጠገቤ ይጠፋል። የታቀፍኩት ልጅ የለም። እየሮጥኩ እጄ ከዛ ዳቦዬን ምሪንዳዬን ምናምን ገዛቼ ስመጣ መስኮቱ ክፍት ነው ብያቸው በመስኮት ወጥተው ሄደዋል። ከዛ አዝና አልኩኝ። በቃ አዘንኩ። ስለ እመቤቴ ሲዘምሩ ቆይተው እንደው ምንም ሳያደርጉ ይሄዳሉ። እንዴት እንደዚህ ያደርጋሉ? ሳይበሉ አፋቸው ሳይሽሩት ብዬ ነጠላ ከሶፋ ላይ ብድግ አድርጌ ቤተክርስቲያን በዛ ቅጽበት ቤተክርስቲያን ሄድና ይሄ የተበሳሳች ሴትዮ ምን አባሽ አመጣሽ እዚህ? ለምን መጣሽ? ስሚ አንቺ ነባ እኮ የኔ ባል ነው። ነባ የኔ ባል ነው። እንደ ራስሽ ባል ደግሞ የኔ ባል ነው እያልሽ በሚዲያ ትናገሪያለሽ? እንዴት ለኛለሽ? ሴትዮ በጣም ጥቁር ናት። የተበሳሳ ነው ሙሉ ሰውነቷ። በጣም ነው የምታስጠላው። ከዛ ኧረ በስመ አብ በይ አንቺ ይሄ ቤተ መቅደስ ነው፣ ጸሎት የምናደርግበት ቤት ነው፣ አትረብሽ ስል ምን ታመጫለሽ ምናምን ብላ ሴትዮዋ እዛ ቤተ መቅደሱ መሀል ላይ ማለት ነው። ከዛ በስመ አብ አልኩና አሁን ነጠላዬን አንስቼ ጸሎቴን አድርጌ ሲሄድ
መንገድ ላይ ሁለቱ ነው አንድ ወንድና አንድ ሴት በጣም ትልልቅ ድንጋይ ይዘው ያንን ድንጋይ አንዷ እዚህ ጋር ተወረወረ። በጣም ትልቅ ለ5 ለ6 የማይነሳ ድንጋይ ነው። እዚህ ጋር ስትወረውርብኝ ደግሞ በዚህ በጆሮዬ ትንሽ ተለል ይላል። በጣም አልወድቅም። ገድገድና ሳልወድቅ እቆማለሁ። ጡቷ ተለቅ ያለ በጣም የምታምር ጸይም ሴትዮ አጠገብ ያለች ቢጃማ የለበሰች እንደ እናቶች አስተሳሰር ሻሽ ያሰረች ሴትዮ እና በጣም ከዛ አሁንም ወንዱ መጥቶ ያን ሴትዮ እንደዛ ታኛለች። ወንዱ መጥቶ ይመታኛል። አንድ አይነት ቦታ ላይ ነው የሚመቱኝ። ሲመቱኝ ደግሞ ተለል ይላል በጆሮዬ። ከዛ አልወድቅም። እንገዳገድና ሳልወድቅ እቀራለሁ። በሶስተኛው ቴምር ትመጣለች። አንዳች የሚያክል ድንጋይ ይዛ ትመጣለች። አሀ አንቺ ሴትዮ ግን ምን አድርጌ ነው እንደዚህ የምታሳድጂ? ምን አድርጌሽ ነው? ቅድም ታርቀን እኔ ቤት ዳቦ በልተሻል ነበር እንዴ ስላት፣ እኔ አንቺን ካልደፋው ከምድረ ገጽ ካላጠፋው አልኖርም በሰላም ትለኛለች። ገጠራማ ቦታ ሆኖ ዳገት ነው። ዳገት ላይ ከታች 2 ጸያይም ፖሊሶች እየሮጡ ወደ እኔ ይመጣሉ። ከዛ እንትን ይሉኛል። በቃ ማለት ለ3 ሊገሉኝ ሲሉ እኔ እንደ ስፖርተኛ እንኳን አይደለም እንደ ስፖርተኛ ግልብት ብጥብጥ ብዬ 3ቱን ማስተኛቸዋለሁ። ከዛ ያች ሴትዮ ጸይም የምታምሯ ጡቷ ተለቅ ያለች ደርበብ ያለች ሴትዮ ታየኛለች። አንድ ሴትዮ አልኳት ለምን አገላገኝም አልኳት። እንደዚህ ሊገሉኝ እኮ አቅም የላቸውም አንቺን የመንገድ አይገሉሽም። እና እሺ ጥፋተኛው ማን ነው? እኔ ከዚህ በፊት ከዚች ሴትዮ ጋር በገንዘብ ተጣልቼ ነበረ። በገንዘብ ተጣልቼ ታርቀን ይቅር ተባብለን ታርቀን ከዛ እኔ ቤት ቅድም ዳቦ በልታለች። አሁን ደግሞ እንደዚህ ቀጥራ ልታስገድለኝ ነበር ስል አይዞሽ አይዞሽ እኔ ከጎንሽ ነኝ፣ ሁልጊዜም እኔ ከጎንሽ ነኝ ትለኛለች ጸይም ሴትዮ። ከዛ ፖሊሶቹ እየሮጡ መጥተው ይገላግሉንና እየሮጡ መጥተው ፖሊሶቹ ከዛ ፖሊስ እለዋለሁ እኔ ይሄ እንደው እንዲህ ጥፋት ካለብኝ እኔ አንድ ነገር ካጠፋሁ አይደለም እንደዚህ ዘግዝቀ ስቀለኝ ይኸው ለማተቤ አንገቴ ይበጠስ ይኸው እሙት ብዬ በቃ እምላለሁ። ገብርኤልን ማረም ይብሩ ምለው ይኸው ይሄ ያሰርኩት ማተብ አንገቴን ይበጥሰው እንዲህ ዘግዝቀ እንኳን ስቀል አንድ ጥፋት የለብኝም በጥቅም ነበረ። ከዛ ታርቀን ቤት ዳቦ በልታለች ቅድም። እሷ ግን እያሳደደችኝ ነው። ምን አጠፋው ፖሊስ እያልኩኝ ከዛ ሴትዮዋ ይኸው ይቺ ሴትዮ ምስክር ናት ከመጀመሪያው ጀምራ እየተከታተለች ነበረ ስላት ልጄ እንደማይጥልሽ እኮ ስለማውቅ ነው ከጎንሽ ሆንኩት። እኔ አለው አትፍሪ። እኔ አውቄ ዝም ያልኩሽ ፈተናዎችን ተቋቁመሽ እንድታልፊ ብዬ ነው። እንድታልፊ አንቺ ጀግና ስለሆንሽ ተቋቁመሽ ታልፊያለሽ። ሲጥሉሽ ዝም ብዬ አላይም። እባክሽ አትፍሪ። እኔ አለው እኔ ሂጅ መስክሬ ነፃ አወጣሻለሁ። እኔ ፖሊስ ጣቢያውን አትፍሪ ስትል እኔ ፖሊስ ጣቢያውን አልፈረውም፣ ግን ውሸቴን አይደለም ጥፋተኛዋ እሷ ናት እያልኩኝ ተያይዘን ፖሊሶች አይዞሽ እኛ ከጎንሽ ነን። ከታች ጀምረን እያየን ነበር። ጥፋተኛው ማን እንደሆነ ስለምናውቀው እኛ ከጎንሽ ነን። አዛኝቷ ነምራችን ነው። ህልም ራሱ አይመስልም በአዛኝቷ። ከዛ ይሄ ህልም አሁን የሆነ እንዳይመስላችሁ 2016 ላይ ሱባኤ ስገባ ነው። አሁን እንዳይመስላችሁ እግዚአብሔር ይመስገን 2016 ላይ ነው። እና ከዛም በኋላ እኛ እኮ እያየን ነበር፣ ግን ወደ ፖሊስ ጣቢያ መሄድ አለብን፣ እኛም ከጎንሽ ነን፣ ማንም አይነካሽም ብለው ይዘውን ሲሄዱ ብልን ከእንቅልፊ እና በረንዳ ነበር አጋጣሚ የተኛሁት። በረንዳ አካባቢ ነበረ የተኛሁት ማለት ነው። ከዛም በኋላ ብንናልኩ ከእንቅልፌ ደወል ተደወለ። ልክ ደውሉ ሲደወል ከእንቅልፌ ብንናልኩ ተመልሶ ይተኛል። ይህ ህልም እና ይህ ህልም እያየሁ ኧረ መብራን አንቺ አለሽ፣ ወላዲተ አምላክ አንቺ አለሽ እያልኩኝ ብዙ ዛቻ አለ በዚች ሴትዮ። ብዙ ነገር ትዝትብኛለች ለማስገደን በህልም የሚያየሁትን በአካል መጥቷል። እግዚአብሔር ይመስገን። በእኔ አቅም ኖሮኝ አይደለም፣ አቅም የለኝም። አቅሜ ድንግል ማርያም ናት። እኔ መብራን እያለች ማለት ሰይፍ ቢመጣ ይቆርጠኝ። በቃ አቅም የምናገረው ሰይፍ ቢመጣ የሚቆርጠኝ ሴት አለው። ጻድቁኝ እንዳይመስላችሁ። እንደኔ የረከሰ እንደኔ ልጇን የሚበድልባት በዚህ ምድር ላይ የለም። ግን ድንግል ማርያም ታድነኛለች አለች። በቃ የጌታዬ እናት ከኔ ጋር ናት። ዓለም እንዲያውቅልኝ የምፈልገው ማክስ እንኳን የማድረግ ሰው አይደለሁም። ታክሲ ተጠቅሜ ነው የሚሄደው። ስለዚህ ለማስገደል ብዙ ሰዎች ልካለች። በካሜራ ማኖች እንኳን መታ ጠቀም ያለ ብር ልስጣችሁ ያለ መረጃ ግደሏት ቤቷን ስለምታውቁት ብላ ካሜራ ማኔ ምንድን ነው ያላት? አንቺ አላት ምን አይነት አውሬ ነሽ? ምን አይነት አረመኔ ነሽ? ብቻዋን ጀግና ልጅ አንድ እናት ብቻዋን ልጅ የምታሳድግ ጀግና እናት ናት። እመቤት ላይ እንኳን እንደዚህ ልገል ክፉ አላስብም። ሳድቦ የነበር የሆነ ካሜራማን ነበረና ከሷ ጋር እንደዚህ እየተመሳጠሩ በሚዲያ እየሰደበ ነበር። የሆነ ሰዓት ዝም ነው ያልኩት። ለማደግ ነው ብዬ ዝም ነው ያልኩት። ለማደግ ብዬ ነው እንጂ እንደዚህ ያደረኳት አላደርገውም ብሏታል። በብዙዎችን እየላከች ልታስገድል ሞክራለች። ምንም ብያት አይደለም፣ ታውቁታላችሁ። አድርጋልኛለች። ባለውለታዬ ናት። እግዚአብሔር ይመስገን። ግን ስታደርግልኝ ማወቅ ያለባችሁ ቤተሰቦቼ ከድንግል ማርያም በታች ደርሰሽልኛል ብዬሻለሁ። አሁንም ደርሰሽልኛል። በቃ ሀቅ ነው። ሀቅ ስለሆነ ግን ደግሞ በጣም ታዋቂ ስለሆንኩኝ ቢዝነስሽን
ሂሳብሽን አወራርደሽ ነው ወደ እኔ የመጣሽ። ሌሎችን ለምን እንደኔ አላወጣሻቸውም? ሌሎችን ስለማይታወቁ ቪው ስለማያመጡ ነው። ጎዳና ደግሞ አላገኘሽኝም። እግዚአብሔር ይመስገን ምግብ እየሰራው ነው ያገኘሽኝ። ምግብ እየሰራው ከዛም በኋላ ከምግብ ቦታ ነው 6 ኪሎ ምግብ እየሰራው ነው ያገኘሽኝ። 18 ሺህ ብር የተከራየሽበት ቤት ደግሞ የለም። አንቺ እኮ አራጣ 100 ብር አበድረሽ በሳምንቱ 300 ብር የምትቀበይ ሰው ነሽ። ቴምር እንከባበር እንጂ ፈርቼሽ አላውቅም። አክብሬሽ ነው። እንዳንቺ አልሳደብም። ባለጌ አላሳደገኝም። ጨዋ ማህበረሰብ ነው ያሳደገኝ። ጨዋ ቤተሰብ ነው ያሳደገኝ። ኩሩ ኢትዮጵያዊ ነኝ። ምክንያቱም እኔ ስሰደብ መለው ያሳደገኝ ወገኔ እንዲሰደብብኝ አልፈልግም። የከሌ ሀገር ለምሳሌ እኔ ጎጃም ነኝ። እኔ ጎጃም እንዲህ ብላ ተብሎ በጥሩ ነገር ሲነሳ እንጂ እንደዚህ ተብሎ በአካባቢንም ሆነ ሀገሬን ኢትዮጵያንም ሆነ ምንም ማሰደብም አልፈልግም። አንቺ ለይቶልሻል። ዲቃላ ላልሽው ደግሞ የኔ ልጅ ዲቃላ አይደለም። የተሞናሞና አባት አለው። በወቅቱ አልደረሰልኝም። ቸግሮ የነበረ አሁን ይለምነኛል፣ ይንከራተታል። አልፈልግም ብዬ ቆራጥ ሴት ስለሆንኩ ነው። ብዙ መረጃ ስላንቺ አውቃለሁ። አንቺ አለሽ አይደል እንዴ? ብዙ እኔ ብቻ ሳይሆን ዓለም ያውቅሻል ስላንቺ። ልክሽን የምነግርሽ አርፈሽ እንድትቀመጭ ነው። የቱርክ ቀሚስ ቱርክ እኔ እኮ ኢትዮጵያዊ ነኝ እንደምትመለከችኝ። ሀበሻ ነኝ፣ ኢትዮጵያዊ ነኝ። ቱርክ ሳልባጃቸውን ነው የሚሸጡት። ኢትዮጵያዊ ቅመም ግን እጀ ባለሙያ ቀምሞ ሸምኖ ምንም ገላ ያልተነካካ ልብስ ነው እኔ ለህዝቤ ለተመልካቼ እንዲሁም ሀገሬንም ባህሌንም እያስተዋወቅኩ ያለሁት። የቱርክ ቀሚስ እናንተ ቀሚስ ቸርቻሪ ያልሽ አንቺ ገላሽን ትቸረችሪ ይልኝ ምን ችግር አለው? አናውቅም እንዴ? ስለ አንቺ ብዙ ጉድ ከማውራቴ በፊት አርፈሽ ተቀመጭ። ስለኔ 4 ዓመት ሙሉ ለመግደል እያሳደድሽ አልተሳካልሽም፣ ወደፊትም አይሳካልሽም። አንቺ እኮ ገላሽን እየቸረቸርሽ ስታረግጅ እያስወረድሽ የምትኖር ሴት ነሽ አይደል እንዴ? አንቺ እኮ ገላሽን እየቸረቸርሽ ስታረግጅ እያስወረድሽ የምትኖር ሴት ነሽ አይደል እንዴ? ብዙ መረጃዎች ስላንቺ እኮ አሉኝ፣ አውቃለሁ። እኔ ብቻ ሳይሆን ዓለም ያውቅሻል። ለክብርሽ ቢዝነስሽ እንኳን እንዳይቀር ማለት ነው። ስታረግሽ የምታስወርጅ ነፍስ የምታጠፊ እግዚአብሔር የገነባውን ህንፃ የምታፈርሽ ሴት ነሽ። የኔ ልጅ ግን እንደዛ ልትይ አይገባሽም። አቅሙም የለሽ መብቱም የለሽም። ልጅ የሚበላው አላጣም። እግዚአብሔር ይመስገን። እድሜ ለኢትዮጵያ ህዝብ። ቸገረኝ ብል እኮ የሚያደርግ አንቺ አይደለሽ እንዴ? ቸግሮኛል ብለሽ ዩቲዩብ ቻናሉ እንዲያድግ ተቸግሬያለሁ በይ እያልሽ ለማኝ ያደረግሽኝ አንቺ አይደለሽ እንዴ? ደግሞ አማራ ነኝ ስትይ ማፈራለሽ። አማራ ማለት ይሉንታ የሚያውቅ የኋላውን ዞር ብሎ የሚያስብ ያደረግሽለትን የማይረሳ ፈርሃ እግዚአብሔር ያለው ህዝብ ነው። አንቺ ኢትዮጵያዊ አይደለሽም። እንኳን አማራ አናቅሽም። እኛ አፈሩ መሬቱ የኢትዮጵያ መሬት አንቺን አታቅሽም። ኢትዮጵያዊ ስነ ስርዓት አጠቃላይ ህዝቡ ኢትዮጵያዊ ፈርሃ እግዚአብሔር ያለው ስነ ስርዓት ያለው እምነት ያለው ነው። አንቺ እኮ ምንም አይነት እምነት የለሽም። ሙስሊምም አይደለሽም፣ ክርስቲያንም አይደለሽም፣ ምንም አይደለሽም። ጉድሽን ከማውጣቴ በፊት አርፈሽ ብትቀመጭ ይሻልሻል። አልፈራም። መሀል አዲስ አበባ ነው የምኖረው። በብሬ ኢትዮጵያ መንግስት የሌለበት ሀገር ነው። አስደፋሻለሁ እስከነ ልጅሽ ብለሽኛል። አልተሳካልሽም። እስካሁን አልተሳካል። ውጭም ቢሆን ገላሽን እየቸረቸርሽ ነው የምትኖሪ። አትበጣጠሽ፣ አትንበጻደቅ። ይሄ ነገር የሚታሰረው ምላስሽ ለመልካም ነገር ተጠቀሚበት። ማንሽ ስማርት ብትሆኝማ ሰዎችን እየወጣሽ እኮ አታንቋሽሽም ነበር። ስማርት ጭንቅላት ያለው ለሰው ልጅ ክብር ምን እንደሆነ ያውቃል። ያደረገለትን የሚያወራ አይደለም ስማርት አይደለሽም። ስለዚህ ቆሻሻ ሌባ አልሽኝ፣ እኔ አልሰድብሽም። እንዳልኩሽ ሌባም አይደለም ቆሻሻም አይደለም። ላቤን ጠብ አድርገሽ በሚሊየን የሰረቅሽኝ እና የበላሽ አንቺ የኢትዮጵያ ህዝብ መለው ህዝብ ያውቃል። ችዬሽ ተቋቁሜ ያደረግሽልኝን ላለመርሳት ያን የክፉ ቀን ያወደርስሽልኛል። ሙሉ የቤት ዕቃ እንኳን ስሰጥሽ ቤትሽን ሳላውቀው እንኳን መጥቶ ጥበቃ ያልሽው ሰው ሲወስደው ሽጦ ጠፋ ብለሽ እኮ ክደሽኛል። አይኔ እያየ ሙሉ የቤት ዕቃ ዛሬ 1 ማንኪያ ውድ ነው። እኔ የልጅ እናት ነኝ፣ ድሃ ነኝ። አንቺ ቱርክ አይደል እያመጣሽ የምትሸጪው? እኔ ደግሞ አቅሜ የለኝም። ኢትዮጵያ ውስጥ የምኖረው ድሃ ነኝ። ኑሮ ተወዷል። ሙሉ የቤት ዕቃ ስክጅኝ ምንም አላልኩሽም። ቴምር አንቺ እያደረግሽልኝ አይደለ? ለምንድን ነው ሚዲያ ላይ ወጥቼ ቸገረኝ መስል ለምኝና ሰብስክራይቡ ይደግ ያልሽኝ አንቺ ነሽ አይደል እንዴ? ብዙ ጉድ አለኝ። አውጪው። ያንቺ ጉድ እንደውም ይበልጣል። እኔ አስተዋይ ሰው ስለሆንኩ ፈርሃ እግዚአብሔር ስላለ ብዙ ነገርሽን አላወራሁትም። ያንቺን ጉድሽን የሩብሩብን አላወራሁትም። ምክንያቱም ማውራትም ስለማልፈልግ ትናንት ያሳለፍነውን የማውቀውን ማውራት አልፈልግም። ግን በልጄ አትንጭ አለሽ እኮ ምንም የሌለ በቅርቡ ነው። ለአንዱ ልጅ ነው የሚገርምሽ። እግዚአብሔር በሁለት ልጅ ደግሞ በቅርብ ቀን ሲባረከ ይታያለሽ።
የኔ መድኃኔዓለም ሰማይና ምድርን የዘረጋው መድኃኔዓለም የድንግል ማርያም ልጅ እኔ ልጁን ከፍ ሲያደርገኝ ታያለች። ጠብቂ። ቱርክ ምንድን ነው? ሳልባጅ ነው የምትለብሽው። እኔ ግን በሀገሬ ምርት በዘር ማንዘሬ በእናት አባቴ በኢትዮጵያዊነት ኮርቼ የምኖር ነኝ። በንግድ ዓለም ስቆጣጠር ታያለሽ። ግን የሀገሬ ምርት ነው። ቱርክ ለእኔ ምን ነው? ምን የታውቋለሁ? ቱርክ ዱባይ እኔ የታውቃታለሁ። ዱባይ ምንድን ናት? እኔ ኢትዮጵያዊ ሀበሻ ነኝ። ገባሽ? አክብሬሽ እንጂ ፈርችሽ እንዳይመስል ዝም ያልኩሽ። እዚች ምን ስትይ እምቅ አድርጌ እንደዚህ ያለችን ብዬ ለሚወደኝ ህዝብ ያልተናገርኩ አክብሬሽ ነው። የውሸት መኪና የውሸት ሰርጀሪ ተሰርተሽ መኪና ተገለበጠ ተብሎ ሲወራ ታስታውሻለሽ። እኔ ግን ይኸው መብርሃን አንደበቴን ትሰረው ጉንዴም ማርያም ነበርኩ የዛኔ ሄጄ ስቅስቅ ብያልቅሽ መብርሃን ወላዲት አምላክ ክፉ እንዳይነካት ምንም እንዳትሆን ያልኩት ይሄ ምላሴን ትሰረው መቤቴ። አንቺ ግን ሪከርድ እያደረሽ አስደውለሽ ምንድን ያልሽው? እንኳን ደስ አለሽ እሙዬ ቴምርም እኮ ልትሞት ነው አንቺ አልኳት። የደወለችልኝ እራሷ አጠገብ ተቀምጣ ማለት ነው። አንቺ ቴምር እኮ ባለውለታዬ ናት እንዴት እንደዚህ ትያለሽ? እኔ ግን ጸሎት አድርጌላን የመጡ ብያታለሁ። ለራሷ በሌላ ስልክ አስደውላ በየኮሜንቱ እየገባሽ አንገትሽን የሚያስደፋ መከራ ይጣልብሽ። አንቺ ስላልሽ ነው መቤካስ አንገቷን የሚያስደፋ መከራ የሚጥልባት። አስገድኝ ነው ያስገድኝ። ሞት በእኔ ብቻ አልተጀመረም። ስንት ጀግና ለሀገራቸው እንኳን እየተሰዉ ነው። ስንት ጀግኖች እየሞቱ ነው። እኔ ምንድን ነኝ? ሞት ብርቅ አይደለም። መኖር መሞት ያለ ነው። ወደ ራስሽ ተመለሽ። 4 ዓመት ሙሉ ማሳደድ አይገርምሽም? 250,000 ሰብስክራይብ ነው አይደል ያለኝ። ጠብቂ ቤተሰቦቼ፣ እኔ ተከታዮቼ ሚሊዮን ሲያስገቡኝ ቁጭ ብለሽ በየቲክቶኩ እመቤት እንዲያርገኝ ከጎዳና ያወጣት እኔ ነኝ ያልሽ አንቺ ታወሪያለሽ። እኔ ሄጃለሁ። ክብር ለመድኃኔዓለም። የህዝቤና የሀገሬ ሰላም ማጣት ነው እንጂ እስካሁን መሄድ ነበር። ይሰማኛል። ወገኔ ሲሞት ኢትዮጵያ ስትረበሽ ስለሚሰማኝ ነው። ታውቂያለሽ ደግሞ ስሜቴ አይደል እንዴ? አንቺ ማን ስለሆንሽ ነው እኔን ከጎዳና ለምን ሌላ ወገኖችን ከጎዳና ለምን አላነሳሽ? ታዋቂ ስለሆንኩኝ ቢዝነስሽን ሂሳብሽን አጎራርደሽ ነው በሚሊዮን ላቤን ጠብ አድርገሽ በልተሽ ወጥቼ አልተናገርኩም። ፈርሃ እግዚአብሔር ያለኝ ሴት ነኝ። አውቃ አምላኬን ማስቀየም ስለማልፈልግ 200,000 ብር 300,000 ብር በአካውንት የታስገቢና ለቤተሰቦች ለከሌ ላኪቲና በእኔ ስም ግን 300,000 ብር 200,000 ብር 100,000 ብር እንደገባ መረጃ ትይዥና እኔ ግን 5,000 ብር ነበር በወር የምትሰጪ። እሱንም ደስ ሲልሽ በዛ ከተባለ 10,000 ብር። ከዛ በኋላ ምን እንደምታረግ ታውቃላችሁ ቤተሰቦች? ያንን ትልክና ደረሰኝ እሷ ጋጃለ ሴራ አስባ የምትንቀሳቀስ ሰው ነች። ያ ደረሰኝ የኔ ያልክ ያለው እንዲባል ማለት ነው። ከዛ ለኔ 5,000 ብር 4,000 ብር 10,000 ብር ነው የምትሰጥ። እንደዛ ምን ያልከፈኝም በቃ ዝም ምን ያልኩ አይታችኋል። የዛኔ ራሱ ቤቷ ቁጭ አድርጋ እንደዛ ስታስረገረገኝ ዝም ምን ያልኩ። በኋላ ላይ ነው በጣም ሲበዛ ቢበልጀ ስመጣ ሀና ዮሐንስ ጋር ሂጅ የተናገርኩት። እንግዲህ ብዙ ነገር ብለሻል አንቺ ሀብታማ፣ እኛ ደግሞ ድሃዎች ምን ችግር አለው? ምንም ችግር የለውም እኮ አንዱን አንስቶ አንዱን ማገዝ ኢትዮጵያዊ ባህል ነው። ደግሞ የፈጠረኝ አምላክ የት ነው እድሜ ለኔ የምትይ? አንቺ ምንድን ነሽ? አንቺም እኮ እንደኔ ሰው ነሽ። አራጣ እየተበደርሽ የሰው ላብ እየበላሽ ገላሽን እየቸረቸርሽ ነው እንደዚህ እየወጣሽ የምታወሉ አይደል እንዴ? ብዙ ጉድ እኮ አውቃለሁ ስላንቺ ብዙ ጉድ። ዩቲዩብ ቻናሉን እንኳን ሽጬዋለሁ ብለሽ ለእኔ 80,000 ብር ሰጥተሽ ወሰድሽው። እግዚአብሔር ያክብርሽ። አልከፋኝም። ሌሎች በሚሊዮን ሲጫረቱ እመቤት ማግኘት አለባት ሲባል እንደዚህም እንደዛም ብለሽ ወሰድሽ። እኔም አልከፋኝም። ጎዳና ወጥቼ መወድቅ መስሎሽ ነበረ። እግዚአብሔር ይመስገን። ቢቸግረኝ የኢትዮጵያ ሕዝብ ቸግሮኛል። ችግር በእኔ ብቻ ነው እንዴት የተጀመረው? መቸገር በእኔ በእመቤት ካሳ ብቻ ነው የተጀመረው? ሀገር ትቸገራለች፣ ሕዝብ ይቸገራል፣ ሁሉም ይቸገራል። ግን እንዳንቺ የሰው ላብ በልቼ አይደለም እኔ በላቤ ነው የምኖረው። እግዚአብሔር ይመስገን። አንቺ እኮ የዳቢሎስ ፈረስ እኮ ነሽ። ዳቢሎስ እኮ እንደፈለገ ነው የሚያሽከረክርሽ። ከአንቺ ማልፈሽ እኔን እኮ የእሱ ታዛዥ ልታደርጊ ሞክረሽ ነበር። መብርሃን ነጥቃ ወጣችኝ እንጂ አምላክ አለኛ መድኃኔዓለም ሰማይና ምድርን የዘረጋ የራስሽ አልበቃሽ ብሎ እኔን ማጋነንት አምላኪ ልታደርጊ ነበር እኮ። አንቺ ነሽ አማራ በሄደበት አፈሩ ራሱ አልሸተተሽ። አንድ ነገር አንድ ሽሮ አንድ ዳቦ በሻይ ገዝተሽ እኮ አመት የምታወሪ ሴት ነሽ። እኔ እኮ ከነ መፈጠርሽ ረስችሽ በኮሜንት ትገቢያለሽ፣ ቲክቶክ ላይ ትገቢያለሽ፣ ዩቲዩብ ላይ ትገቢያለሽ። ኮሜንት መከራ የሚያስደፋ አንገት የሚያስደፋ መከራ ትያለሽ። የአባይ በረሃ በበላሽ ትያለሽ። እንደዚህ ትያለሽ። እየከፈልሽ እኔን እንዲሰድቡ ታደርጊያለሽ። ብርሽ ካሰረ እንጂ እመቤት ካሳ ምንም አልሆነችም። የሆንኩት ነገር የለም። የሚያውቅ ህዝብ ጠንቅቆ ያውቀኛል። ብር እየከፈለች ለአንዳንድ ሰው ብር እየከፈለች ማለት ማሰደብ ጀምራ ነበር። አልተሳካም። የኔም መብርሃን የትዳ ወላዲት አምላክ የትዳ አንቺ የምታመልኪው ሰይጣን ግን
አንገትሽን አስደፋሽ፣ አንጨረጨረሽ እንደዚህ። It's endless nights. It's helpless sighs. Baby cries. አንገትሽን አስደፋሽ፣ አንጨረጨረሽ እንደዚህ። ከአንቺ ምን ይሰረቃል? ምን አለሽና አራጣ የምትበይ እኮ በዚህ በሰለጠነ ዘመን ከተማ እየኖርሽ እኮ ከደካማ ከደሃ አራጣ የምትበይ ሴት እኮ ነሽ። ቴምር ተይ እንጂ አራጣ። ዛሬ 100 ብር ካበደረቻቸው የዛሬ ሳምንት 400 ብር ወይ 300 ብር የምትቀበላቸው አራጣ። ስለ አንቺ ያላወራቸው በጣም ብዙ ነገር አለ። አትቀስቅሽኝ። በልጄ ደግሞ አትምጪ። አንቺ እንዳንቺ ወልጄ ሽንት ቤት አልከተትኩትም፣ ገደል አልከተትኩትም። አሁን ይህን ስላት እንግዲህ ኢትዮጵያን እያመሰች ነው። ዛውና እኔ ለማስገደል አስገድኝ አለው። እኔ መሀል አዲስ አበባ ላይ በታክሲ የምንቀሳቀስ ማክስ ማላደርግ ሰው የእኔ ጋሻ ጠበቃዬ ልንገርሽ፣ እኔም አይደለሁም ማንም አይደለም፣ ጦርም አይደለም፣ ድንግል ማርያም እስካለች ድረስ እንዲችን የመንካታችን ጫፌን አትነኪኝም። ጫፌን ይቺ የጫፌን እንዲች አትነኪኝም እንጂ አንቺ እኮ እስካሁን እኔንም ልጄንም ልታስገድ እየሞከርሽ ሴት የአጋንንት ፈረስ ነሽ እኮ። እንደፈለገ አጋንንት የሚያዝዝሽ የሚያሽከረክርሽ ሴት ነሽ ቴምር። እኔ እኮ አድርገሽልኝ እኮ አመሰግናለሁ ብያለሁ አይደል? ለምን 4 ዓመት ሙሉ እኔን ታሳድጃለሽ? የራስሽ ዩቲዩብ ክፈች፣ ቲክቶክ ክፈች፣ ፎሎ ያደረጉሻል፣ ሰብስክራይብ ያደረጉሻል። ባዛኙቱ እንዴ በየ የሆነ ሰዓት ጸበል ስገባ ይኸው ባሏ ጥሏት ሄዶ ራሷ ልታጠፋ ነው ትላለች በየቲክቶኩ። ምን በወጣ ብዬ አንዴ ፖለቲካ ውስጥ ትገቢያለሽ፣ አንዴ ረባዛኝቷን አደርግሽ። አንቺ ሰው አረግሽ እንዴ? ነገ እኮ ትሞቻለሽ። ምን ሆነሽ ነው? የሚቅለበለበው ምላስሽም እኮ ይታሰራል። የምትበጣጠሽበት ሀብት የሰው ላብ እኮ ይጠፋል። ያልሰረቀውን ዘበኛ ነው እቃውን ሽጦ የጠፋ ያልሽ እኮ ራስሽ ደብቀሽ ነው። የዘበኛ ብር እንኳን አከፊም በውርጭ እያደሩ አንቺ። እኔ እኮ እንዳልኩሽ ነው፣ ታዋቂ ስለምታገኝብኝ ነው። አስበሽ ሂሳብሽን አወራርደሽ ነው የመጣሽው። ብዙ ከአንቺ ጋር የተለያዩበትን ደግሞ ታውቂዋለሽ። አልፈልግም ብዬ ጉድሽን ሸፍኜ ስለወጣሁ ነው እንዴ እንደዚህ የምትገፋፊ? ጉድሽን ነው የምዘረግፍልሽ። እኔ አልፈሽ ትቀመጭ ይሻልሻል። ልጄን ደግሞ አታንሺ። የምበለው አላጣውም። የምበለው ባጣ ሰው ያደረገው ነገር ሲጀምር ይልሽ አንድ ነገር ልንገር፣ ሲጀምር ሰው ያደረገውን ነገር ማለት አደረኩ አይባል፣ ነውር ነው። በእኛ ሃይማኖት ቀኝ ሲሰጥ ግራ ኃይል ነው የሚለው። ነውር ነው አይባልም። ከዚህ በፊት ብለሹ ፈትፍተሹ እምቢ ብሎ አቅቶሽ አሁን ደግሞ 4 ዓመት ሙሉ አንድን ሰው ማሳደድ። አንድን የልጅ እናት ኢትዮጵያዊ እናት እኔ ብቻ አይደለሁም ገባሽ? ስንት ጀግና እናቶች አሉ እንደኔ እንዳንቺ ወልደው ሽንት ቤት የማይከቱ የማይቀብሩ ስንት ጀግና እናቶች አሉ። ልጆቻቸውን ብቻቸውን አረቄ እያወጡ የቀን ስራ እየሰሩ ቆሻሻ በየመንገዱ እየጠረጉ ሰው ቤት እየሰሩ አሳድገው ልጆቻቸውን ስንት ማድረግ ያደረሱ ጀግና እናቶች አሉ። አንቺ ግን ቁጭ ብለሽ ገላሽን እየቸረቸሽ የኔ ልጅና እኔን ትሳደቢያለሽ። ቱርክ የኛ ቱርካዊ፣ ኧረ እባክሽ አክብሬሽ ነው እንጂ ብዙ ጉድሽን ነው የማወጣው። አርፈሽ ብትቀመጭ ይሻልሻል። ስለዚህ የኢትዮጵያ ሕዝብ በሙሉ ይቺ ሴትዮ እኔም ልጅም አንድ ነገር ከሆን እኛ ችግር የለውም። መሞት ካለብን እንሞታለን። በተራ ሰው መሞታችን ነው እንጂ ሞት ለማንም አይቀርም። ለሀገሬ ውለታ ሳሉ ለሀገሬ ደህና ነገር ሳልሰራ መሞቴ ነው እንጂ ሞት አይቀርም። ብታደርገው ከዚች ሴትዮ ውጭ ምንም ጥላት የለኝም። እኔ ከሰው ጋር ተጣልቼ ማላቅ ህዝብ ያውቃል። ልኮራረፍ እችላለሁ፣ የሆነ ነገር ላደርግ እችላለሁ። ግን እንደዚህ ያደርግ ይቺ ሴትዮ ግን እንድታውቁ የምፈልገው ወገኖች በሙሉ በመላው ዓለም ያላችሁ ክርስቲያኖችም ሙስሊሞችም የትኛውም ወገኖች በሙሉ 4 ዓመት ሙሉ እኔን ለማስገደል እያሳደደች ያልተሳካላት ሴት ናት። አሁንም ሁል ጊዜ ሶሻል ሚዲያ ላይ ቫይራል አልወጣ ብላ ብዙ መረጃዎች ይደርሶኛል። ብዙ ዛቻዎች፣ ብዙ ስድቦችን ነው ማስተናገድ። እግዚአብሔር ይመስገን ጉዳይ አይደለም። ግን እንደማችል ልንገርሽ ብዬ ነው። አርፈሽ ስራሽን ስሪ። ልጄን ደግሞ አታንሽ። ገባሽ? አታንሽ። ልጄን አድርገሽ አታቂ። ከሰው የምትቀበይ ሴት ነሽ። አንድ ነገር አድርገሽ እጥፍ የምትቀበይ ሴት። ብዙ ጉድ ስላንቺ እኮ አውቃለሁ። ብዙ አሳልፌሻለሁ። 10 ወር በይው 10 ወር ሙሉ እንደ ክፉ ባል ስታንገበግብኝ ነበር። ብታይ ቴምር አትገፋፊኝ፣ አዛኝቷን አትገፋፊኝ፣ እንዳወራ አታድርጊ። 10 ወር ሙሉ አንቺ ቤት ተቀምጬ ያሳልፍኳትን ነገር እንዳወራ አታድርጊ። ብታርፊ ነው የሚሻልሽ። እረፊ፣ ስራሽን ስሪ። መልካም እመኝልሻለሁ። እግዚአብሔር አምላክ ላይሽ ላይ ያለውን የክፋት አጋንን ታርቆ መልካም ነገር ይስጥሽ። ስማርት ነኝ ብለሻል አይደል? አንቺ ስማርት ነሽ። እኛ ፋራዎች ግን ሀገራችን ቀሚስ እየነገርን እንኖራለን። ቱርክ ምን ያደርግልኛል? እኔ ቱርክ አታስተዳድረኝ። የምመረው በሀገሬ ህግና ደንብ ነው። የሀገሬን እንትን አልባሳት ነው ለዓለም ማስተዋወቅ የምፈልገው። እኔ ቱርክ ምን ያደርጋል? ተይው፣ አልፈልገውም። ተይው እናቴ፣ እኔ ቱርክ አልፈልግም። የቱርክን ነገር አልፈልግም። ምን ብዙ ሀብታም መሆንም አልፈልግም። ጥቅማ
ጥቅመኛ መሆን ማልፈልግ እንዲህ ያንጨረጭራል ለካ ላቤ አያችሁ መቤቴ እኔ ቤተሰቦቼ ሚዲያ ላይ ስትወጡ የሚወዳችሁ ማለት የማይወዳችሁ ማለት እሱ በግድ ውደዱኝ ብዬ ማስገደድ ሰው አይደለም። ግን 100 ኮሜንት ክፉ ከተጻፈ ማለት ነው አስረግጬ የምነግራችሁ 80 የቴምር ነው። በጣም በተለያየ አካውንት ስትፈልግ በእስልምና ፕሮፋይል አድርጋ ስትፈልግ በክርስቲያን ፕሮፋይል አድርጋ ስትፈልግ ተለያየ ታረግና ፌክ አካውንት እየከፈለች 100 ክፉ ይጻፍ 80 በቀደም እንኳን ቲክቶክ ላይ ገባ እያላችሁ ገቢ የቅድስት ሥላሴ ህንፃ ማሰሪያ የሚሆን ነው የሚለው ላይ ማለት ነው። ይቺ የፋኖ ደጋፊ ናት፣ ለፋኖ እየሰበሰበች ነው እና መንግስት ይቺ ልጅ ከጀርባ መከታተል አለበት መገደል አለባት ብለሽ የጻፍሽ ሴት እኮ ነሽ። ብትዩ አይሳካም፣ ወደፊትም አይሳካልሽም እህቴ። ልቦና ግዢ። እኔ መቤት አልፈራም። ነግደኝ አቅም ካለሽ ለፍተሻል። ምንድን ነው መሞት ብርቅ አይደለም። በአሁኑ ሰዓት ወገኔ እየተሰቃያል። መሞት ምንድን ነው? መሞት ብርቅ አይደለም እኮ 4 ዓመት ሙሉ አይከብድም ወይ? የኔ ጥያቄ ለአቤ እንዴት እንዳቅበዘበዘሽ አየሽ። ሰው ገሎ ሲደበቅ ደሙ እንዲያቅበዘብዘዋል ይባላል። ይቺ ጠብ አድርጌ በባዶ እግሬ እየተንገላተው የሰራዋት የበላሻት ላቤ አቅበዘበዝሽ። በሚሊዮን ቁርጥም አድርገሽ ላቤን በልተሻል። አልተናገርኩሽም። በራስሽ ጊዜ ግን እየገፋፋሽ ነው። በሚሊዮን ነው የበላሽ። ታውቂዋለሽ። እኔ አሁን ዩቱብ እየሰራሁ ነው። ገቢው ሙሉ ለሙሉ ለራሴ ነው አውቀዋለሁ። ያኔ 500 ሺህ 400 ሺህ 600 ሺህ በቀን ቪዲዮ እየተለቀቀ 10 ሺህ ብር 20 ሺህ ብር 5 ሺህ ብር ነው የምትሰጪው በወር። አሁን ግን ስንት ገቢ ያ ቪው አሁን ቢሆን ገቢ እንደማገኝ ያውቀዋለሁ። በሚሊዮን የበላሽን ቴምር እኔ በላሽን ብዬ መች ተቀየምኩሽ? ክፉ አደረግሽልኝ መቻልኩኝ። ባለውለታ ያላት እኮ ነው ያልኩኝ። ግን ከእግዚአብሔር ነው። ከአቧራ የሚያነሳ መድኃኒዓለም የወደቀን የሚያነሳ እግዚአብሔር ነው። አትበጣጠሽ። ያንቺ አይደለም። ገባሽ? ብጥስጥስ የሚያደርግ ነገር የለም። 5 ሺህ ብር ልከሽ እኮ ከዚህ በፊትም ተናግሬያለሁ። ያንን 5 ሺህ ብር ልከሽ ህዝብ እንደደገፈኝ አድርገሽ ማታ አጣልፈሽ የተቀበልሽ ሴትዮ እኮ ነሽ። ይቺ በጣም እሷ ካደረገችኝ አንዷ ናት። ብዙ አንገብግበሽኛል። ብዙ ሚስጥር አለኝ። ብዙ ያመኩት ነገር አለኝ። እኔ በደህና ቀን በክፉ ቀን እንደ ጓደኛ እንደ ጥሩ ሰው ያወራሽን ሪከርድ አድርገሽ የምትይጀግራልሽ። እኔ ግን እንኳን ሪከርድ ምንም አላስብም። ያደረግሽኝን ነው እንጂ በአካል ያደረግሽኝን ነው እንጂ እንኳን ሪከርድ ምንም አላስብም። በስልክ እየደወልሽ እንዴት እንደምታንገበግብኝ የነበረው ነው እንጂ ሪከርድ እንዴት አስባለሁ? ተንኮል አላስብም። አዎ ያኔ አመስግኜ ቪዲዮ ሰርቻለሁ። ግድ ነው። አመስግነሽ ቪዲዮ ስሪ ያልሽኝም ራስሽ አመስግነሽኝ እኔ ይሄን ያህል እያደረግኩልሽ እኮ ነው። ህዝብ ማወቅ አለበት። አመስግነሽ ቪዲዮ ስሪ ቴምር ለእኔ መልካም ሰው ብለሽ ቪዲዮ ስሪ ስትይ ራውንሽ ከድንግል ማርያም በታች እኮ አንቺ ነሽ የደረሽልኝ ብያለሁ። አሁንም አላልኩም ብያለሁ። ለምን እክዳለሁ? ትናንትና ባመሰገነበት አንደበቴ ዛሬማ ልክድሽ አልፈልግም። ካዲም አይደለሁም። ግን መልካም ሰዎች እንዲወራላቸው ደግሞ እንደማይፈልጉ ማወቅ አለብሽ። የሚያደርጉ ሰዎች ሁልጊዜም እንዲወራላቸው አይፈልጉም። የሚሰጡ የሚደግፉ ሰዎች ሁልጊዜም እንዲነገርላቸው አይፈልጉም። ሁልጊዜም ተማሪ ከነሱ 1 ብር ሰተሽ እንደዚህ ያደርጋልኛለች ቴምር ብለሽ እንደዚህ በምትይ ሰው ነሽ። አንቺ ግን እግዚአብሔር ያክብርሽ አድርገሽልኛል። አዎ ባለውለታዬ ነሽ። እጥፉን ግን ከፍዬሻለሁ። አትንበጻደቂ ነው። በየጥፍ ልጄን እያስለቀስኩ እየሄድኩኝ ስንከራተት ማንም እየሰደበኝ እየገፈጠረኝ እየተንከራተትኩ በሚሊዮን ቁጭ ብለሽ እግርሽን አወራርበሽ ብሬን በልተሻል። ከቻልሽ የልጅ እናት ነኝ መልሽልኝ። እንደውም የነካካሽኝ አንቺ አይደለሽ? መልሽው። የሰው ላብ ምንም እንደማይጠቅም ነገ እንደምትሞች እያስብሽ እንኳን ነገ ይህችን ሰርቼ ብድግስን ልሞት ይችላል። ሞትን እንደሚኖር መግደልን ብቻ ሳይሆን አንቺ ጉልበተኛ ሆነሽ ባለገንዘብ ሆነሽ እኔ ለማስገደል ስትሮጪ ከላይ ያለኩ ያልኩ መድኃኒዓለም እንደምትሞችም እያስብሽ። ስለዚህ ያንቺ ላብ አይደለም ብትድቅቃት እንዲህ አትንበጻደቂ። አንቺ እንደዚህ ያደረኩልሽ አድርገሽልኛል። አዎ ግን በጥፉ መልሼልሻለሁ። እኔ ነኝ የካስኩሽ። እድሜ ለኔ